እነሱ ሲሳደቡሳ እነሱ ምን አገባን? እነሱ ወረሻቸው። እስቲ ምንድን ነው እስቲ ነገሩ? እስቲ ስልኩ ነገር በእግዚአብሔር ንገርኝ። እንዴት ሰብስቦ ነው ገንዘቡን? እስቲ ምን ንገርኝ። ይሄ ወሬ ሳኒ ምን ልበልሽ ብለሻል። ማታ ሌሊት 10 ሰዓት አካባቢ ላይ ነበሩና ከዛ ስልክኛ ገሰናል ምናምን እያሉ እያወሩ ከዛ ድምጻቸው ወጣ ተቀዳ። ፈጣሪ ትግስቱ ድምፁ ወጣ ነው። ሌሎቹ ደግሞ ህይወቱ እንዴት በብር ይቀይራል ብሎ በቅሪ ልብ እድራ አሃ ለዚህ ነው አሁን ለምሳሌ እነሱ ለምን አሁን አንዳንዴ ሃይ የሚሰድቡትን እረፍ በላይ ሲል ለምን እረፍ ይላሉ የሚለው ለዚህ ነው። አዎ እሱ ከኛ ፉክክር ይዞ እነዚህ የሚሰድቡ ልጆች ናቸው። እኔ አላቃቸውም እኮ ከየት ነው ሲጀመር እነዚህ ይሰድባሉ። እነዚህ ሁለቱ አዎ ያቺ ድማ ትሰድባለች። የራሷ ፎቶ ተጥፋ ምንቅ ነው የምትለው በአማትሽ ሰርግ ነው ምንቅ ያርጋት። አይ እጂ ደግሞ አንድ አለሽ በረከት የምትባለው የሃይሚ ፎቶ ተሰጥቷል። እስቲ በእግዚአብሔር እስቲ ገንዘብ ለኔ ስጡኝ። ምን ይሄ ነው? ምን ነው ገንዘብ ለኔ ሰዎች ልከለው ይሄናት ከገዛችሁ ለምን ሚዲያ ላይ ታሳውቃላችሁ? ልጁን ለምን ነው የምታዋርዱት? በእግዚአብሔር ስም እናንተ ምን አይነት ውርደታም ናችሁ? በእግዚአብሔር እግዚአብሔርን እንደዛ አይደረግም። ወይኔ በላቸው። ወይኔ ቡጋላ ይቶች ደግሞ መልቀይ ተው ናልቀስበት አንቺ ምን ሆነሽ ነው? ሁሉ አንቺ ተይ በእግዚአብሔር ረፊ እንደ ምን ሆነሽ? እኔ እኮ ዛሬ ቲክቶክ ነው እኔ አሁን ነው መስበር ላይ የገባሁት። እግዚአብሔር ይሄ እጅና እነሱ እጅ እየሳዩ ምን ነበር? ምን ተፈጥሮ ነው ብዬ ድንቅ አይወጣ እኛ እኮ ዛሬ በሳቅ ሞት የምር ደስ አምባ ሳኒ አልገባሽም እንደ እነሱ እኮ ትናንትና አመሰግናለሁ ወጥቶበታል። ሰኒ ልንገርሽ አመሰግናለሁ አለን እና ቀኑ ብለው ገዝታቸው ላይ ለጠፈችው ሰላም ከዚህ ሃይሚዮት ለምን እናደርግም? ከዛ ሽንት ቤት ሄዱ የሚል ሙዚቃ አይታይሽም እንደ ለታቸው ተለጠፈው ይቻኒ ቁጥር መጥፋው አረተይ ፈጅ ባክሽ ያ ቀልቤን ሌላ ቦታ ላይ ነበረ። ለማስቀየር ነው እንደመጣችሁት። ሳኒ ጦቃሞ የት ነው አንቺ ምን ሆነሻል? እኔ ያላቅም እኮ ልጅቷ እኛንን ብር ሰብስበን የገዘኑ ብሎ ማታ እያወሩ ነው አሉ። እኔ ምን አባታው አንዴ ቁርአንን ይቀራበት ድምጽ አጥፉት። እሺ በአላ ቁርአንን አታቀሩ አይደለም። እናንተ ድምጽ እየታለ የት ነው የወጣው? የት ነው? እስቲ ንገሩኝ። እኔ እጃ ያርሰማል እኛንን ከዱባይ ገዝተን የላክነው ብሎ ይሄው አወጡ። ድምጹ የት ነው? የማን ቤት ነው ያያችሁት? ምንድን ነው ድምፁ? ስልኩን እያሳየች አይደል እንዴ? ምን ይሽ ነው አንቺ ደግሞ ስልኩ የት ነው ድምፁ? ደታም ናቸው ላይ ቤት ተከፈተው እሺ፣ አብርሽ ቤት ነው። ሰኒ ላስገባልሽ ያስገቡኝ እያለኝ ነው። ታወራታላችሁ። ማን ጠጉር የምትመስል ሴት ይወደች ምን አገባኝ እኔ። እግዚአብሔርን ቲክቶክ ውስጥ አሁን መግባቴ ነው። ይሄ እንጂ ገባው ጠዋት ግን እያወሩ ሰምቻለሁ እንጂ እኔ ማልጋታቸውኝ ሰምቻለሁ። መኪና ይግዙ ከፈለጉ ምን አገባኝ። ኖ 300,000 የኢትዮጵያ ነው። አዎ በዚህ ሀገር እኮ 4-5,000 ምናምን እዚህ ሀገር 5,000 ምናምን ማለት 5,000 በላይ ነው። ምን ሆነሻል? እዚህ ሀገር እና 5,000-6,000 ነው አይፎን 5,000 ምናምን የሰሩ አመቱ ሙሉ ነው። ግማሹ አመት ነው። አይ እንግዲህ ነው እኮ አሁን የወረደ አንድ ነገር ለሰው ከተገዙ ለምንድን ነው የሚያወሩት? ውርደታሞች ነው። ሃይሚኒ እየተሳደቡ ነው። ተው በላቸው ሲል እኮ ይሄው ፋፊ 6,500 የዚህ ሀገር አለች። ይሄው
ባፊ ታውቂያለች። ይሄ ነገር ግምጋሚ ማድረግ አለብን። እነዚህ የገዙት ልጆቹንም ለካ ሊሰን ያለ ይቅር በለንና ልጁ ሃይሚዬ እንደዚህ ሲረገጥ ማለት የሚያይሰጠው ለዚህ ነው አሁን ማለት ነው። በቀላላ ጉርሻ ይሰጣል ማለት ነው። አዳምጡ። እነሱን ከተናገረ የሆነ የሚቀር ጥቂም አለ ምናምን አላሉም። እውነት ነው እሱ። እሷ ሰላም ራሱ ብላለች እኮ እኛን አንድ ነገር ካወራ እኮ ብዙ የሚቀረው እንትን ነበረ ብላለች። ወይ ጦት አሁን ደግሞ ተፋት ብሎ ይፈሰራል። አይ ክፋታቸው ደግሞ ከገዙ ወዲህ ለምንድን ነው የሚናገሩት? ብጸጥ ብሎስ ማናት እቺ ጅል ደግሞ ብሩኬና ልጅቷ ቲክቶክ ላይ መጡ። ምን አለ ዜድ የምትባለው እንዲህ ቃላ ታባሯታላችሁ ወይ ሳታባሯት ሙጡልኝ ነው የሚያልሳገሩበት። አረኛ ልንወጣ ነው። ቻው ሊሳኒ ቻው ናት ሃይሚ ወንድ ናት። አየርም ትገዛለሁ እኮ ሃይሚ ከነ አልዮቱ ጦጣው ያበለች ሴት ናት። አይደለም በሱ ቤት ከአሁን እሱ እኮ ድብቅ ነው እያለ ነው። ወይኔ ምስጥር አወጡ። ደስ ሲል ወይ አሁን ነው አሁን ስልክ እኔ ገዝቻለሁ ብሎ ገስት የሚሰሩ ሰዎች ይሄ አሁን ጤነኛ ናቸው? ጂል ላላ መዋረድ ጥሩ ነው። ዝም ብሎ ይዋረድ። የሆነ ጊዜ አስታውሳችሁ ከሆነ ማለት ነው አብርሽን የልጆቹን ብር ትበላለህ ምናምን ብሎ አምጥቶ ገስት ቁጭ አድርጎ አላወሩም? ለዛ ነው እኮ እሱም ይዋረድ ዝም ብሎ። አሁን ከሆነ ጊዜ በኋላ እያለቀሱ ይመጣሉ። እኔ እንደዚህ ያክል ብር ሰርቼ ለቤተሰቦቼ ሳልክ አሪያምን እንደ ባና እውነቴ ነው። አሁን ሴት ይዞ ከመጣ እኛም ቻሌንጅ ፕሮፋይላችን ቀይረን የሃይሚ ቻናል እና የሃይሚ ፎቶ ቻሌንጅ እንስራ። ማርያምን ከመጣ خلاص እኔ መረረኝ። አሁን ወንድሜ ማለቱን ትቷሉ። አሁን እሱ ነው የቀራው። በቃ እሱ ነው ድምጽ። አሁን የመጨረሻ ነው። ሴት ይዞ ከመጣ ማለት ነው እኛም የሃይሚ ፎቶ አድርገን ቻናል አድርገን በቃ ሚዲያው ትቋጣጣሮ ይቃጠል። እኔ እንደምቃጠል እኮ አቃም ሴት የለም። ማን ነው ሴት ይዞ የሚመጣው? ይሄ ቡጋሌ አይመጣም። አይሻለሁ ብሎ ነበር። ዝም ብሎ አሁን ቪዲዮ ነው አይሻለሁ ብሎ ነበር ትላንትና። ለምን አልመጣም? የኛ ልጅ ደግሞ የለችም። የኛ ልጅ ከሌለች ደግሞ እሱ ብቻው ማምጣት አይችልም። ከመጣ ደግሞ ማንም ሰው እዚህ ቁጭ አያደረገም። ሶ አይመጣም። ነው ሳይዞ ይንጣ ገደል ይግባ። ከዝፍጣማ ከፈለገ ሳይዞ ገደል ይግባ። እውነቴን ነው። እሷ ካልመጣች እኮ ቪዲዮ አይሰራም። ለምን ሴት ይዞ የሚመጣው እኮ እሷን ለማስቀናት ለማሳየት አይደለም። እሷ አልደረስብም አትድረስ ካለች እኮ አይመጣም። ቡዲያ ሲሰሩ የሃይምስም አያንሱ በራሳቸው ኮንፊደንስ ይስሩ። አዎ እዛ ነው። ዛሬ ወንድሙ ላይ ወረደባቸው። ወዮ ምንም አላረገም እኮ አለ ወንድሙ። ባናቱ ይገልበጥና ምን አይነት ሰዎች ናቸው? አንቺ ሚስቲቷን ሊበላ ምግብ እኔ አልበላውም እሱን ታወሪያለሽ? ኦ ማይ ጋድ ማርያም፣ እሷ እኮ ጥሩ ልጅ ናት። እሷ ጥሩ ልጅ ናት። እሷ እኮ የተሰማች ሴት ልጅ ስለሆነች የተሰማት ነው ያወራችሁ። ግን ደግሞ እሱ እንዴት ነው ያወራት? እሷን ራሱ እኮ በስተክክል አንቺ ከወንድሞቹ ጀምሮ ነው ባክሽ። አሁን በስተዋል ተፈለጉ ገደል ይግቡ። በቃ እውነቴ ነው። እኔ በራሳ እኮ ቪዲዮ መስራት ትችላለህ ሃይሚ፣ ግን ሃይሚ አታኮራም። እውነቴ ነው። ቆፍጠን ካለች እስከ መጨረሻው እሱ ይለምናት ነበረ። የለምንም መቼ ለምን ኧረ እነሱ ሁለታችሁም ጋር የሆነ ፉክክር ነው እንጂ እኮ እነሱ አይቆራረጡም። እስቲ ቁጭ ብላሉ። ግን ወንድሙ እንደዛ ሲያደርግ ምን አደረገ? እሱ ምን አደረገ? ልጅቷን እሱ አይደለም ያመጣው። መጀመሪያ ልጅቷን ያመጣው ማን ነው? እሱ አይደለም? ብሩክ አይደለም? አዎ። ግን ምን እኔ ለዛም እኔ ብሩክ ሲሆን ኑሮ ቦታው ሲሆን ኑሮ እኔ ልጅቷ ገፈትራ ነበር። ቤቴ ምስቴ የሌለች ቤት አትመጣም ነበር። ለኛ ብሎ ነው የቀበጠረው ያለው። አሁንስ በዛ። እውነቴ ነው።
ስንት ጊዜ ይሁን በጣም በተሳቡን ስማ እንደ ገፍትሮ እኮ ፊቱን ሳይሰጥ ማለት ነው። ገፍትሮ አሁን ሃይሚ ላይ ግግም ብሎ እንደሚያወራ ልጅቷ ላይ መቼ አውርቶ ያውቃል? እሱ መቼ አውርቶ ያውቃል? አያወራም። ሴቶች ይወዳል አሉ እኮ ከወደደ እዛው አይቀመጥም እኮ ወዲና ወዲህ ይላል። እሺ ባለፈው ከሴት ጋር ሄዶ እዛ አልቀመጠም፣ ተመልሶ መጣ። አሁንስ ድጋሜ